የጠመንጃ አፈሙዝ ፍሬ አልባ መሆኑን ተረድተናል ሲሉ እጅ የሰጡ የጽንፈኛው አባላትና አመራሮች ተናገሩ። 100 ሺህ የሚያስቀጣው የታክስ ህግ፣ ኢትዮጵያና ሶማሊያ መካከል የተፈረመ ስምምነት፣ ከሀገር ግንባታ እስከ ቀይ ባህር ህጋዊ መብት፣ ኢሃፓ በ32 ሚሊዮን ብር ተጠያቂ ሆነ። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የሐቅና ሳቅ ሚዲያ አድማጮቻችንና ተመልካቾቻችን የዕለቱን ወሳኝ መረጃ ይዘንላችሁ ቀርበናል። በወሳኝ መረጃ ዝግጅታችን የሀገር ውስጥና የውጭ ዜናዎችን ወደ እናንተ እናደርሳለን። የጠመንጃ አፈሙዝ ፍሬ አልባ መሆኑን ተምረናል ሲሉ ከጫካ ህይወት ወደ ሰላም የተመለሱ ተናገሩ። በኦሮሞ ብሔረሰብ አስተዳደር ባቲ ወረዳ ታጥቀው በጫካ ሲንቀሳቀሱ የነበሩ የጽንፈኛው የሸኔ አባላት የሰላም እድልን በመጠቀም በሰላማዊ መንገድ እየገቡ ይገኛሉ። ዛሬ ደግሞ በትግል ስማቸው ጃልፎን ቆልቻና ጃልሁንዴ አህመድ ሰኢድና አብዱ አህመድ የሚባሉ የትናንት የጫካ ተዋጊዎችና አመራሮች በይፋ እጃቸውን ለሰላም ሰጥተዋል። መጀመሪያ ላይ በሐሰት ፕሮፓጋንዳ ተታለን ነበር የገባንበት የሚሉት እጅ የሰጡት ወገኖች፣ ነገር ግን በተግባር ያየነው የዋሁን ማህበረሰብ መዝረፍና ማሰቃየት ብቻ ሆነብንም ብለዋል። የቡድኑ ጽንፈኛና ስውር ዓላማ ሲገለጥልን ወገናችንን አንጎዳም ብለን ለሰላም እጃችንን ሰጠንም ብለዋል። በትናንት ስህተታችን ጥልቅ ጸጸት ይሰማናልም ነው ያሉት። እነዚህ ወጣቶች አሁንም በጫካ ጨለማ ውስጥ ለሚሰቃዩ ጓደኞቻቸው ሲሉ ጥሪያቸውን አስተላልፈዋል። የእናትና አባታቸውን እንባ አብሱ፣ ወደ ሰላም ተመለሱም ሲሉ መልእክትን አስተላልፈዋል። የሰላም አማራጭ ለተቀበሉ ታጣቂዎች ስልጠና እየተሰጠ ይገኛል። የኢፌድሪ መከላከያ ሰራዊት ግንቦት 13 ቀን 2018 ዓ.ም በሰሜን ሸዋ በዋግምራና ደቡብ ወሎ ዞኖች ሲንቀሳቀሱ የነበሩ ታጣቂዎች መንግስት ያቀረበውን የሰላም አማራጭ በመቀበልና የተለያዩ መሳሪያዎችንና ተተኳሾችን በመያዝ እጅ መስጠታቸው ይታወቃል። ታጣቂዎች የሰላም አማራጩን ተጠቅመው የበደሉትን ማህበረሰብ ለመካስና ከጸጥታ ኃይሉ ጋር ሆነው ሰላምን ለማረጋገጥ እንደሚሰሩ መናገራቸው አይዘነጋም። የዞኑ አመራሮችና የጸጥታ አካላት እንዲሁም የ11ኛ እዝ ከፍተኛ አመራሮች በተገኙበት የመሳሪያ ርክክብ ያደረጉት ታጣቂዎቹ በዛሬው ዕለት የዲዲአር ስልጠና መጀመራቸውን የብሔራዊ ተሃድሶ ኮሚሽን ባለሙያ ኮሎኔል አወል ስራጅ ተናግረዋል። ቀደም ሲል ከጽንፈኛው ጋር ተዳምረው የተሳሳተ መንገድ መርጠው የነበሩ ታጣቂዎች ስልጠና በመውሰድ ወደ ማህበረሰቡ እንደሚቀላቀሉና በልማት ስራ ላይ በመሳተፍ የአካባቢያቸውን ሰላም እንደሚያረጋግጡም ገልጸዋል። በሌላ ዜና በደቡብ ወሎ ዞን አማራ ሳይንት ቀጠና ሲንቀሳቀሱ የቆዩ የጽንፈኛው ታጣቂዎች ዘግይተውም ቢሆን የሰላም አማራጭን ተቀብለው ለ11ኛ እዝ ሰራዊት እጅን ሰጥተዋል። አዲሱ የታክስ ህግ አስተዳደር በግብይት ወቅት ደረሰኝ የማይቆርጡ ነጋዴዎች እስከ 100 ሺህ ብር የሚደርስ ቅጣት እንዲጣልባቸው የሚያዝ ሆኖ ተዘጋጀ። ሸቀጦች የተሸቀጡበትን ዋጋ ሆን ብሎ መቀነስም ደረሰኝ መቁረጥም ተመሳሳይ ቅጣት ይጣልበታል። አሁን በስራ ላይ ባለው ህግ ነጋዴዎች ያለ ደረሰኝ በሚያካሂዱት እያንዳንዱ ግብይት የሚከፍሉት ቅጣት 50 ሺህ ብር ብቻ ነበር። አዲሱ ረቂቅ ህግ ደረሰኝ ባለመቁረጥ በአንድ ዓመት ውስጥ 2 ጊዜ የገንዘብ ቅጣት የተጣለባቸው ነጋዴዎች ድርጊቱን በድጋሜ ከፈጸሙ ከ5 እስከ 7 ዓመት በሚደርስ እስር እንደሚቀጡም አስፍሯል። በረቂቅ ህጉ ላይ ትናንትና ምክክር ያደረጉ ባለድርሻ አካላት የገንዘብ ቅጣቱ የተጋነነ መሆኑን በመጥቀስ ስጋታቸውን ገልጸዋል። ከተረጂነት ወደ ምርታማነት በሚል መሪ ሐሳብ የውይይት መድረክ ተዘጋጀ። ከተረጂነት ወደ ምርታማነት በሚል መሪ ሐሳብ የውይይት መድረክ በድሬዳዋ ከተማ ተዘጋጅቷል። የኢትዮጵያ ዜና አገልግሎት ከግብርና ሚኒስቴር ጋር በመተባበር ያዘጋጀው ይህ መድረክ በምርታማነት ጉዳይ ቁጭት ፈጥሮ የሚተጋ ማህበረሰብ መገንባትንም ያለመ ነው። ከዚህ ቀደም በአዳማና በሲዳማ በተዘጋጁ ተመሳሳይ መድረኮች የየክልሉን ተሞክሮ የዳሰሰ ውይይቶች ተካሂደዋል። የተለያዩ ክልሎችም
ተረጂነት ወደ ምርታማነት ወደ ሉዓላዊ ክብር ለመጓዝ እያከናወኗቸው ያሉ ተግባራት ተዳሰዋል። በዛሬው መድረክ ላይ በጠቅላይ ሚኒስትር ጽሕፈት ቤት የዲሞክራሲ ስርዓት ግንባታ ማስተባበሪያ ማዕከል አስተባባሪ ሚኒስቴር ዶክተር ቢቂላ ሁሪሳ፣ የሐረሪ ክልል ምክትል ርዕሰ መስተዳደር ሮዛ ኡመር፣ በድሬዳዋ ከተማ አስተዳደር በምክትል ከንቲባ ማዕረግ የመንግስት ዋና ተጠሪ ኢብራሂም የሱፍ ተገኝተዋል። እንዲሁም የግብርና ትራንስፎርሜሽን ኢንስቲትዩት ዋና ዳይሬክተር ዶክተር ማንደፍሮ ንጉሴን ጨምሮ ከፍተኛ የመንግስት ስራ ኃላፊዎችም ተገኝተዋል። በተጨማሪም ከድሬዳዋ ከተማ አስተዳደር፣ ከሶማሌ፣ ከሐረሪ እና ከአፋር ክልሎች የተውጣጡ አርሶ አደሮች በመድረኩ እየተሳተፉ ይገኛሉ። የቲክቶክ መረጃ አቅራቢ የሆነው ዳይላን ፔጅ ወደ ኢትዮጵያ መጣ። ከ19 ሚሊዮን በላይ ተከታይ ያለው ዳይላን ፔጅ በኢትዮጵያ በሚኖረው ቆይታ የተለያዩ ቦታዎችን ይጎበኛል ተብሎ ይጠበቃል። ከሀገር ውስጥ ተቋማዊ ግንባታ እስከ ቀይ ባህር ህጋዊ መብት፣ አሳሳቢው ሀገራዊ ትርክት። ኢትዮጵያ በታሪኳ የብዙ ማንነቶችና የግዙፍ ታሪኮች ማህደር ብትሆንም ላለፉት ዓመታት በፖለቲካው ምህዳር የነገሱ ትርክቶች እንደ አስተሳሳሪ ሳይሆን በሁለት ጎራ ተከፍለው ሀገራችንን ሲያዳክሙ ቆይተዋል። ይህ በሁለት ጽንፎች መካከል የነበረው የጥላቻ ፖለቲካና የነጣጣይ ትርክቶች አዙሪት ግን አሁን በአዲስ የመደመር እሳቤ ተሰብሯል። አዲሱ እሳቤ እነዚህን የቆዩ የፖለቲካ የዲሞክራሲና የተቋማት ግንባታ ስብራቶችን በመጠገን ሀገራዊ ህብረ ብሔራዊ አንድነትና የጋራ ተስፋን ሰንቆ ብቅ ብሏል። መደመር ያለፈውን ታሪክ በጭፍን ሳይቀበልና ሳይቃወም መልካሙን ወርሶ ግድፈቶችን ደግሞ ተምረንባቸው የምናልፍበት ድልድይ መሆኑንና እሳቤው ከሀገር ውስጥ ፖለቲካ አልፎ የሀገራችንን ስልታዊ ጥቅሞች ማስከበር ላይ ያተኮረ ስለመሆኑ ምሁራን ገልጸዋል። የታሪካዊ ጠላቶች ሴራ መነሻው ኢትዮጵያ በአባይና በቀይ ባህር ላይ ያላትን መብት ለማዳከም መሆኑን የጠቀሱት ምሁራኑ የህዳሴ ግድብ በጸጥታ ኃይሎቻችን መስዋዕትነት የተገነባ የድላችን አምድ እንደሆነና የቀይ ባህርን ህጋዊ መብት መጠየቅም የሉዓላዊነትና የህልውና ጉዳይ መሆኑን አጽንኦት ሰጥተውበታል። አዲሱ ሀገራዊ ትርክት የውክልና ጦርነቶችን በመመልከት ግጭትን ወደ ስምምነት፣ ልዩነትን ደግሞ ወደ ውበት እየቀየረ ኢትዮጵያን ወደ ብልጽግና ማማ የማውጣት ታሪካዊ ተልዕኮውን እያሳካ ይገኛል። በኦሮሚያና በሲዳማ ድንበር ግጭት ተቀስቅሷል። ከትናንት በስቲያ ግንቦት 10 ቀን 2018 ዓ.ም በኦሮሚያና በሲዳማ ድንበር በምስራቅ ሲዳማ ዞን በጭሬ ወረዳ ጉበ ሄማ ቀበሌ በገበያ ቦታ ላይ በተነሳ አለመግባባት ምክንያት በሲዳማና በኦሮሚያ ማህበረሰብ አባላት መካከል ግጭት ተቀስቅሷል። በዚህም ምክንያት የሰው ህይወት የጠፋ ሲሆን በርካታ ወገኖች ጉዳት እንደደረሰባቸው የአካባቢው ምንጮች ለአዩዛ አበሻ ገልጸዋል። እስካሁን ባለው መረጃ የአንድ ሰው አስክሬን 7 የቆሰሉ ሰዎች ወደ ጤና ጣቢያ የገቡ ሲሆን ቁጥራቸው በውል ያልታወቀ ሌሎች ሰዎችም መጎዳታቸው ታውቋል። ግጭቱ አድማሱን አስፍቶ በሰብሎች ላይ ጭፍጨፋ ተፈጽሟል። ቤቶችም ተቃጥለዋል። ኢሃፓ የወሰደውን 32 ሚሊዮን ብር የቀብድ ገንዘብ እንዲመልስ ተጠየቀ። በሰባተኛው ሀገራዊ ምርጫ ለመሳተፍ ተመዝግቦ የነበረው ኢሃፓ ከምርጫው እንዲወጣ በውጭ ሀገራት ከሚገኙ ጸረ ሰላም ኃይሎች የተቀበለውን 32 ሚሊዮን ብር የቅድመ ክፍያ ቀብድ በአስቸኳይ እንዲመልስ ተጠየቀ። ፓርቲው ገንዘቡን ወስዶ ሚስጥራዊ ስምምነት ቢያደርግም በተግባር ግን ከምርጫው ሳይወጣ በመቅረቱ የውጭ ኃይሎች የሰጡት ቀብድ እንዲመለስላቸው እያስገደዱት እንደሚገኝ ተገልጿል። ይህ በእንዲህ እንዳለ የፓርቲው መሪዎች በወሰዱት ገንዘብ ሳቢያ አሁን ላይ ጥብቅ ዛቻና ማስጠንቀቂያ እየደረሰባቸው መሆኑን ምንጮች ይጠቁማሉ። የአፍሪካ አህጉር ከታሰበው በላይ በከፍተኛ ፍጥነት ለሁለት እየተሰነጠቀ መሆኑ ተገለጸ። የምስራቅ አፍሪካ ታላቁ ስምጥ ሸለቆን ተከትሎ የአፍሪካ አህጉር ለሁለት የመከፈል ሂደት ከዚህ ቀደም ከሚገመተው በላይ እየፈጠነ መምጣቱን ይፋዊ መረጃዎች አመላክተዋል። ታዋቂው የሳይንስና የእውቀት መድረክ ብራይት ሳይድ ይፋ ባደረገው ወቅታዊ ዘገባ መሰረት ይህ የምድር ንጣፍ የመሰንጠቅ ሂደት በንድፈ ሐሳብ ደረጃ ብቻ ሳይሆን በተግባር ቀድሞውኑ መጀመሩን አረጋግጧል። አህጉሪቱ በሁለት
በሁለት ታላላቅ የምድር ንጣፎች በኑቢያንና በሶማሊያን ፕሌቶች እየተከፈለች ሲሆን ሂደቱ በቢሊዮንና በሚሊዮን በሚቆጠሩ ዓመታት ውስጥ አዲስ ውቅያኖስ በመፍጠር የምስራቅ አፍሪካን ክፍል ኢትዮጵያ፣ ኬንያ፣ ሶማሊያንና ማዳጋስካርን ጨምሮ ከቀሪው የአፍሪካ ምድር ሙሉ በሙሉ ይገነጠላል ተብሎ ይጠበቃል። አሁን ላይ የታዩት ፈጣን የጂኦሎጂካል ለውጦች ክስተቱ ሳይንቲስቶች ካሰቡት በላይ እየፈጠነ መሆኑን የሚያሳይ ነው። ሶማሊያ ከኢትዮጵያ የኤሌክትሪክ ኃይል ልትገዛ ነው። የሶማሊያ መንግስት ከኢትዮጵያ የኤሌክትሪክ ኃይል ለመግዛት የመጨረሻው ምዕራፍ ላይ መድረሱን አስታወቀ። የሶማሊያ የኢነርጂ ሚኒስትር አብዱላሂ ቢድሃን ዋርሳሜ እንደገለጹት ከሆነ ኃይሉን በዶሎ በዋጃሌና በጎልዶጎብ መስመሮች በማስገባት ለተለያዩ የሶማሊያ ከተሞች ለማዳረስ ታቅዷልን ብለዋል። ለሁለቱ መስመሮች የተደረገው የአዋጭነት ጥናት መጠናቀቁም ነው የታወቀው። የቱርክ ፕሬዝዳንት ኤርዶጋን ከሱዳን ጠቅላይ ሚኒስትር ካሚል ኢድሪስ ጋር ተወያዩ። የቱርክ ፕሬዝዳንት ረሲብ ታይብ ኤርዶጋን የሱዳንን ጠቅላይ ሚኒስትር ካሚል ኢድሪስን በአንካራ በሚገኘው የፕሬዝዳንት ቤተ መንግስት ተቀብለው አነጋግረዋል። ሁለቱ መሪዎች ባደረጉት ከፍተኛ የሁለትዮሽ ውይይት የሱዳንን መልሶ ግንባታ፣ የኢንቨስትመንት እድሎችና በሀገሪቱ መካከል ያለውን ስትራቴጂካዊ አጋርነት ይበልጥ ማጠናከር በሚቻልባቸው ጉዳዮች ላይ በሰፊው መምከራቸውን የዜና ምንጮች ገልጸዋል። የተወደዳችሁና የተከበራችሁ የሚዲያችን አድማጭና ተመልካቾቻችን ለዕለቱ የያዝነው ወሳኝ መረጃችን የተከታተላችሁትን ይመስል ነበረ። ቀሪ የሀቅና ሳቅ ሚዲያ ዝግጅቶች እንደቀጠሉ ናቸው። ጥሩ ጊዜ ይሆንላችሁ።